እንግዲህ በፈጣሪ ስም ይቅርታ እንድታደርጉልኝ እጠይቃችኋለሁ። ያው አውቃለሁ ጥፋት አጥፍቻለሁኝ። እኔ ሳላቅም ሆነ አውቄ በስተት ያስቀየምኳችሁም ካላችሁ ከልብ ይቅርታ እንድታደርጉልኝ አመሰግናለሁ። በደህና ስራና ጥሩ ነገር አድርጌ እንደማሳያችሁ 100% እርግጠኛ ነኝ። ሁላችሁንም ከልብ አመሰግናለሁ። ከልብ ያላችሁም የሌላችሁም ይቅርታ እንድታደርጉልኝ ይፈልጋለሁ። አመሰግናለሁ። እሺ፣ ሌላው እዚህ ጋር ደግሞ የሌላችሁ ጁዬና ፎዚ የሀቢባን ጉዳይ ከመጀመሪያው ጀምራ በጥልቅ ስትከታተል ነበረች። አሁን በራሷ ጉዳይ ቢዚ ስለሆነች ነው። ፎዚ ባለሽበት የሀቢባ ምስጋና በእኛ ስም ይድረስሽ። ጁዬም ቢዚ ስለሆነች ነው። እናመሰግናለን። ህዝቡ ደግሞ ይሄ ደግና ምስኪን የዋ ህዝብ ና በተባለ ቁጥር የሚመጣ ሄድ ሲባል የሚሄድ ስንጫወት የሚስቅ ስናዝን አብሮን የሚያለቅስ ህዝብ በጣም እናመሰግናችኋለን። እናንተ ናችሁ ለእኛ ብርታቶቻችን፣ እናንተ ናችሁ ወላሂ እዚህ ጋ ያላችሁ። ሌላው ደግሞ ማስጠንቀቂያ ለሳውዲዎች እርዳታ ስትጠይቁን በጭራሽ በዓል ላይ እንዳትመጡብን በህግ አምላክ። እንጀራው ሳይሸጥ ያድርና በማግስቱ የምንጨቀጨቀው እኛ ነን። እንጀራ አለ እንዳታወሩ፣ እንጀራ አለ እንዳታወሩ የምትሉት ኮስተር ያላችሁት የሱቁ ባለቤቶች ሳሪ እየሰማሽ ነው አይደለ? አዚዛ ማስጠንቀቂያ ሰጥቼ ዋርኒንግ ሰጥቼ ይልሻለሁ። አይደለም ታውቂያለሽ፣ እንትና ፌስቡክ አጋጣሚ ስገባ ሀቡ ቪዲዮ አየሁኝ። ምን የባለቤቴ የእናትና የአባቱ የ14ኛ ዓመት ሙት ዓመት ብላ መኪና ተገልብጠው ጎንደር ሲሄዱ ስትል እይትሳረገው ነው ማርያም ሽምቅቅ ያልኩት። ለዛ ነው ይቅርቤ አላየሁትም ነበር። እሺ ካት አውሪ ሙኒቴ ይቅርቤ ባለመስማቴ ኔትወርኳ ነው። አዚዜ እንዴት አየሽን? ዱባዮች ግን በእርዳታ ማሬ እንዴት እያየሽን ነው? አሁን እኮ እናንተ ምንም አልመዘገብኩም ካንቺ ውጭ የነውድ ሚዩት ነሽ። እኛ ያው እንግዲህ ሱዶችን ለጊዜው ለፉን ቀንጥሎናል። ሌላ ሳርዬ ታቂን ነበረ። በአሁን ሰዓት በቃ እኔ ምንም መከራከርም አልችልም። ቀንጥሎናል። ግን ኢንሻአላህ በሆነ ወቅት ላይ ጠንከር ብለን እንመጣለን። ግን ከዚህ ሁሉ አላህ Subhanahu Wa Ta'ala ከእንደዚህ አይነት መከራ ከመጥፎ ነገር ይጠብቀን። ዋናው እሱ ነው። እኛ በዱዓ እናንተ ደግሞ በእንደዚህ አይነት ከይር ስራ አብረን ሆነን እንሰራለን ኢንሻአላህ እንደ በፊቱ። ግን ሳዑዲ ያለንበት ሁኔታ ጥሩ ስላይደለ ነው ማለሽ ሳምሁን። ላ አዲ እኛ በጣም ነው የምንረዳው። የምርም በጣም ነው የምንረዳችሁ። እኔ እርዳታ የመጀመሪያ ጊዜ ቲክቶክ ላይ የጀመርኩት እኔ በሆንም ግን ስቴፕ ባይ ስቴፕ እንደዚህ እየቀጠለ ብዙ ነገሮች እርዳታ ሰርተናል። ነገር ግን በጣም በሚሊዮን የሚቆጠር ህዝብ ሁሉ ሳውዲ ላይ ያሉ እህቶቻችን ረድተዋል። በጣም ብዙ ጊዜ ብዙ ነገር ሲሰጡ የነበሩ ናቸው። በደንብ እናውቃቸዋለን። በጣም ጎበዞች ናቸው። አሁንም ይሰጣሉ፣ የምርም ይሰጣሉ። በተግባርም እናውቃቸዋለን። ግን ያው ካለው ሁኔታ አንጻር ነው። ዱባዮች አሁን ነው ተፍ ማለት የጀመርነው። ሰው ለመርዳት ሰው መሆን ብቻ በቂ ነው። ሀገርም ምንም አይከልነንም። ዋናው ቁም ነገር ያ ሰው ለሚፈልገው ዓላማ እኛ መድረሳችን ነው። የምርም መድረሳችን ነው። እኔ በዚህ ነገር በጣም ነው የምኮራው። ቁጭ ብሎ ታም ማስደረግ ከታች ከሌ ግባ ከሌ ውጣ ማለት በጣም ትልቁ ነገርም ራሱ ይሄ ነው። ምክንያቱም ከታች ራሱ እነዚህ ታብ ሼር ኮፒ ሊንክ የሚያደርጉት በጣም ለነሱ ክብር አለን። አሁን ቅድም አይተሻል። የሚያግዙት የሚረዱት ሁሉ ነገር እነሱ እስከሆኑ ድረስ የነሱ ነገር በጣም ትልቅ ነገር አለው። ስለዚህ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር አምላክ ሰላማችሁ ይብዛ። ወኪ ተናገር ከዛ አልቋጭም። እኔ ሁለት ነገር ብቻ ማሳየት ምፈልገዋለ። 13 ዓመት ሀቢባ እዚሁ ሀገር ላይ ቆይታለች። ይህንን ማሳየት ምፈልገው እባካችሁን እህት ወንድሞቻችን፣ እኔ ሳርዬ ሁሌም እንደ ማንቂያ ደውል ምነግራቸው የሚጠፉ ልጆች አሉ፣ የሚወጡ አሉ፣ ያለ አቅማቸው ወጥተው ጠፍተው የሚሰሩ ልጆች አሉ። ስለዚህ ሰብር አድርጋችሁ አንድ ቦታ ብራችሁን ኮንትሮል አድርጋችሁ የመስራት ልምድ ይኖራችሁ፣ ገንዘባችሁን ያዙ። እንግዲህ 13 ዓመት ሳርዬ ቀላል አይደለችም። 13 ዓመት
እንግዲህ አስቢው፣ የተከፈለ ዋጋ አለ። ስለዚህ እህት ወንድሞቻችን እዚህ ውስጥ ፕሊስ ምለው አንደኛው እሱ ነው። ቃል የለኝም ለዳኒ ሳርዬ፣ ላንቺ ያው በደንብ አቅሻለሁ፣ ዋጋ እየከፈልሽ ነው። እኛ ደግሞ ክሬዲት አንሰጥም ለሚሰራ ሰው። እያየሽ ነው፣ ሙኒትንም ብዙ ሰው እናስቀይማለን። እና እናንተ ደግሞ ይህንን ከመረዳት እንደ ወንድም እንደ እህት እንደዚህ ተረድታችሁ መታችሁ አፉ ብላችሁ ነገሮችን ፈታችሁ በእንደዚህ አይነት ሁለተኛ የምናገረው እናንተ ለዓለም ትተርፋላችሁ። አትከፋፈሉ፣ አትበታተኑ። ፍቅር፣ አንድነት ለእናንተ በጣም ትልቅ ጉልበታችሁ ነው እና ሳርዬ ያው ሰብሳቢያችን ሆነሻልና ሁሌም በምንም ጉዳይ ላይ አለን፣ ከጎናችሁ ነን። በምንችለው ነገር በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እህታችንን ገንዘብ ብቻ መስጠት ሳይሆን ሳርዬ የት ወድቀሻል? ገንዘቡን ምን እያደረግሽ ነው? ይሄ እናንተ ግዴታ ነው። መስጠት ብቻ አይደለም፣ ገንዘብም ያጠፋል። ታውቂያለሽ አይደለ? እቺ ልጅ ከዚህ በፊት የነበራትን ሁላችሁም ስለምታውቁ የት ነሽ እንዴት ነሽ በሏት እላለሁ። ሁላችሁንም በእግዚአብሔር ፍቅር እንኳን አደረሳችሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እንግዲህ ሁሌም እንደምለው እግዚአብሔር ይጠብቃችሁ፣ ጤና ይስጣችሁ። ከኃጢአት በቀር እዚህ ስር ላላችሁ በሙሉ ከኃጢአት በቀር እግዚአብሔር የልቦናችሁን መሻት፣ ሃይማኖት፣ ዘር፣ ቀለም ሳይለያችሁ ለዚች እህታችን የቆማችሁ እግዚአብሔር የልቦናችሁ ለሀገራችሁ በሰላም ያብቃችሁ። ወልዳችሁ ከብዳችሁ እውነት እንያችሁ። በጣም እኔ ቃላት የለኝም። ለሁሉም ታብታብም ሼርም ላደረጉት እናመሰግናለን። ላሉ እግዚአብሔር ይስጥልን። እናመሰግናለን። እዚህ ጋር ሙኒት የምታሳያችሁ እንግዲህ ዳይፐር አላት። ይህ ዳይፐር ደግሞ ያው እንትን ብዙ እናትና አባቶች ዳይፐር የሚያስፈልጋቸው ሰዎች አሉ። እነዚህ ዳይፐር የሚያስፈልጋቸው ሰዎች ወደ እናንተ አካባቢ ካሉ መታችሁ በመረጃ እና በማስረጃ ከማሚ ጋር መውሰድ ትችላላችሁ ማለት ነው። እያሳየቻችሁ ነው ዳይፐሩን። እኔንም ማውራት ትችላላችሁ፣ ማሚንም ማውራት ትችላላችሁ ማለት ነው። ይኸው እያሳየቻችሁ ነው። ነፂንም ዜድንም በትልቁ አድርጊው። የማመሰግነውም ሰው ስላለ ነው። ሳሪ ዜድዬ ካለሽ አቡዳቢ ቪዲዮ ቅረጭ እሺ። ሰሚር እንዴት ነበር? ሳምሪ አቡዳቢ በጣም ነው የምናመሰግነው። ለወገንሽ ይህንን ስጦታ የሰጠሽ በጣም ነው የምናመሰግነው። እቺ ልጅ በተጨማሪ ብዙ ፓምፐርሶች ያመጣችልናት ባለን ላይ የጨመረችልናት እና በጣም እናመሰግናለን። እንደዚህ የታመሙ ሰዎች ቤት ውስጥ ኖረው ሲያርፉ ወይም ደህና ሲሆኑና